ኢትዮጵያና ኤርትራ ለጦርነት አንድ አሙስ በቀራቸው ሰዓት ላይ ፕሬዝዳንት ትራምፕ አንድ ሐሳብ አለኝ፣ አንድ ፍኖተ ካርታ አለኝ፣ ሁላችሁንም ሊያስማማ የሚችል ነገር አለኝ፣ የሁላችሁም ጥቅም ሊከበር የሚችልበት ሁኔታ አመቻቻለሁ ሲሉ መጡ። እንግዲህ ይሄ አሁን አሜሪካ ይዛ የምትመጣው ፍኖተ ካርታ የኤርትራን ብሔርተኝነት የተመሰረተበትን ምሰሶውን የሚንድ ስለሆነ የሻዕቢያ ኃይል አብሮ የመናድ ዕድል ይኖረዋል ማለት ነው። አሁን ከሐማሴን በላይ ኢትዮጵያዊ አለ ወይ ከተባለ ምጻት ነው በእውነቱ ማለት ነው። በምንም መንገድ ማለት ነው። እቺን አገርን ከጠላት ለመከላከል ስንት ዋጋ ሲከፍል የኖረ ህዝብ ነው። ዶክተር ደብረጽዮን ጀነራል ታደሰን ከፈነቀሉት በኋላ መቀሌ ላይ እምነት በማጣታቸው ለጊዜያዊነት መቀመጫውን የክልሉ መቀመጫ ወደ አክሱም ለማዛወር እየሰሩ መሆናቸውን ከትግራይ የሚወጡ መረጃዎች እያመላከቱ ነው ያሉት። የህወሓት ደግሞ እቅድ ከውስጥ ያለውን አመጾችን በማደራጀት ከአልቡራን እርዳታ እየወሰደ ቤኒሻንጉል ክልልን የደም መሬት የማድረግ ፕሮጀክት ይዞ እየተንቀሳቀሰ መሆኑን እንግዲህ ምንጮቻችን ገልጾልናል። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ልዩ ዕለታዊ የተሰኘው ዝግጅቴ ነው። በዛሬው ልዩ ዕለታዊ ዝግጅቴ አሜሪካ ኤርትራን፣ ኢትዮጵያን፣ ግብፅን ለማደራደር ያዘጋጀችው ሮድማፕ ምን ይዞ ይመጣል? እውነት ኤርትራ አሰብን ለኢትዮጵያ ታስረክባለች? ኢትዮጵያስ የህዳሴ ግድብ ላይ ያላትን የበላይነት ለግብፅ አሳልፋ ትሰጣለች? በሰፋ አድርጌ የሚያስኩ መረጃ አለ፣ በሱ ላይ እነጋገራለን። በሁለተኝነት የህወሓት የዶክተር ደብረጽዮን ቡድን ህወሓት መቀመጫውን ከመቀሌ ወደ አክሱም ሊያሸሽ መሆኑን ምንጮች እየወጡ ነው። ይህ የዋና ከተማነትን ማዛወር ምንድነው ፋይዳው? ምንጩስ ምክንያቱስ ለምንድን ነው? ስኬታማስ ይሆናል ወይ የሚለውን ጉዳይ እንይዛለን። በሶስተኝነት ደረጃ ህወሓት በወልቃይት በኩል ያሰበውን የጦርነት እቅድን ለጊዜው ለማቆየት መወሰኑንና በግንባር ቀደምነት የተማመነበት አርሚ ሰባ ካለበት ከሽረና ወደ ብሉ ናይል መወሰዱን ምንጮች ገልጿል። ህወሓትም ቀድሞ የሱ ኢንቨስተሮች በነበሩ ሰዎች አማካኝነት ቀድሞ ሰራዊቶች አማካኝነት ቤኒሻንጉልን የማተረማመስ አዲስ እቅድ ይዞ መውጣቱንም ምንጮች ገልጿል። ይህ ጉዳይ ምንድነው የሚለውን በስፋት መረጃ ይዘናል። በሶስተኝነት ደረጃ በሱዳን ውስጥ የተፈጠረው ውዝግብ ጦርነቱ ወደ ህዳሴ ግድቡ የሚገኝበት አካባቢ ላይ ለማድረግ ሁለቱም ኃይል በስፋት ጦራቸውን እያስጠጉ ነው ያለው። ምንድነው እዛ አካባቢ ያለው የሚለውን ጉዳይ መረጃ እሰጣችኋለሁ። ለሚቀጥሉት ግማሽ ሰዓት ከኔ ጋራ ቆይታ እንድታደርጉ ጠይቃለሁ። በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ አድርጉ፣ ላይክ አድርጉ። እንግዲህ ቀጥታ ወደ መጀመሪያ አጀንዳ ስንገባ የትራምፕ መንግስት አዲስ ሐሳብ ይዞ መጥቷል። እንግዲህ ከዚህ በፊት ስንገልጽ እንደነበረ ከኢራንና አሜሪካ መካከል የተደረገ ያለው ጦርነት ጋር ተያይዞ ሌላኛው ቀጣይ የኢራን ቀጠና ሊሆን ይችላል ወይ ደግሞ የአሜሪካን ጥቅም እንዲጎዳ ሊያደርግ ይችላል ብሎ ከሚታሰቡ ቦታዎች ውስጥ የአፍሪካ ቀንድ አካባቢ ነው። የአፍሪካ ቀንድ አካባቢ መልሶ ከአሜሪካ ጥቅም በተጻራሪ እንዳይቆም ያሉትን ኃይሎችን ሁሉ ሊያግባባ የሚችልና በጥቅሉ ደግሞ የአሜሪካን ብሔራዊ ጥቅም ሊያስከብር የሚችል ፍኖተ ካርታ ወይ ደግሞ ሮድማፕ ይዞ መጥቷል የትራምፕ መንግስት። እንግዲህ ይሄ ሮድማፕ በጭምጭምታ ደረጃ ነው፣ በይፋ ወጥቶ የተነገረ ነገር የለም። ነገር ግን ዝርዝር ጉዳዮቹ አሁን መረጃዎች ወጥተዋል። በዚህ ላይ የተቀመጠው ሮድማፑ ላይ የተቀመጠው ዝርዝር ጉዳይ ኢትዮጵያን፣ ኤሪትሪያን እንደዚሁም ደግሞ ግብፅን እንዴት ማስማማት ይቻላል የሚል ሐሳብ ነው እንግዲህ ያዘው። እንደሚታወቀው ሶስቱ ኃይሎች የየራሳቸው ጥቅም አላቸው። የራሳቸውን ብሔራዊ ጥቅማቸውን ለማስከበር ሲሉ የተለያየ እንቅስቃሴ ያደርጋሉ። በዚህ እንቅስቃሴ ውስጥ ደግሞ ቀጠናውን አደጋ ውስጥ ሊከቱ ይችላሉ ተብሎ ተሰግቷል። ለምሳሌ ግብፅን ብናይ
አባይ ወንዝ ላይ ያላትን የበላይነትና የውሃ ድርሻ ድሮ በቀኝ ጊዜ ዘመን ከሱዳን ጋር ተፈራረመችውን ሁሉ ጊዜ ተግባራዊ ማድረግ ስለምትፈልግ እንደዚሁም ደግሞ ህዳሴ ግድቡን ከዚህ በፊት ትራምፕ በመጀመሪያ ዙራቸው ሲዝናቸው የአሜሪካ ፕሬዝዳንት በነበሩበት ሰዓት ላይ ኢትዮጵያ ድርቅ ሲሆን ለግብጽ የምትለቁ ውሃና በጣም የቅኝ ግዢው ዘመናዊት ውል የሚመስል ውል እንድንፈርም አስገድዷል ነበር። ነገር ግን ኢትዮጵያ ይሄን አልፈርምም በማለት በእንቢተኝነት ነው ተለያየችው። ስለዚህ አሁንም የግብጽን ጥቅም ለማስከበር የሆነ ሐሳብ ይዞ መጥቷል። በሌላ በኩል ኢትዮጵያ ቀይ ባህር ላይ ጥያቄ አላት። ምንድነው? በዚህ ርቀት ላይ ሆኜ በግፍ ነው ከቀይ ባህር የተገፋው አሰብ የታሪካዊም የህግም የኔ ነው መመለስ አለበት። ይሄን ሼራ የሸረቡት በግብጽ መሪነት አንዳንድ አረብ ሀገራቶች ኢትዮጵያ ጠል የሆኑ አረብ ሀገራቶችና ይሄን ፈጻሚ የሆነው ደግሞ የሻዕቢያ ወይ አሁን ኤርትራ መንግስት ብሎ ራሱን የሚጠራ ኃይል ይሄንን ተግባራዊ አድርጓል። ይሄ ታሪክ መታረም አለበት። ይሄ ታሪክ የማይታረም ከሆነ በማንኛውም መንገድ ያጣነው ታሪካዊም ህጋዊም የሆነ የባህል በራችን የማግኘት እንድበታለን የሚል ነገር በኢትዮጵያ መንግስት የተያዘ አቋም አለ። በኤርትራ በኩል ኖ በዚህ ጉዳይ ላይ ምንም አይነት መደራደሪያ የለም አይደለም በመስጠት ከኢትዮጵያ ጋር ራሱ ያለን ግንኙነት የቅኝ ግዢና የቅኝ ተገዢ ነው። ስለዚህ በፍጹም ምንም አይነት የምናስተናግደው ነገር የለም፣ ለሉዓላዊነታችን እንሞታለን፣ አሰብም የኢትዮጵያ አይደለም የሚል መከራከሪያ ነው ያላቸው። እንግዲህ አሁን ይሄ ሁሉ ውዝግብ አለበት። የሁሉ ውዝግብ አለበት። የሁሉ ግብጽን በርቀት ኢትዮጵያን ለመውጋት ኢትዮጵያን ለማተረማመስ የቻለችውን ያህል ሁሉ በምትቆፍርበት ሰዓት ኢትዮጵያና ኤርትራ ለጦርነት አንድ ሐሙስ በቀራቸው ሰዓት ላይ ፕሬዝዳንት ትራምፕ አንድ ሐሳብ አለኝ፣ አንድ ፍኖተ ካርታ አለኝ፣ ሁላችሁንም ሊያስማማ የሚችል ነገር አለኝ፣ የሁላችሁም ጥቅም ሊከበር የሚችልበት ሁኔታ አመቻቻለሁ ሲሉ መጡ። እንግዲህ ምንድነው ይዞ መጡት የሚለውን ነገር እስቲ ላንሳ። መነሻው ቅድሙ ነው። ይሄንን እስቲ እንዴት ሊያቻችሉ ያሰቡበትን ነገር ላንሳ። የመጀመሪያው ይሄ ፍኖተ ካርታ ለኤርትራ ከጨለማ ወደ ብርሃን የመውጣት እድል የሚሰጣት ነው የሚል ነገር ነው። ምንድነው? ሙሉ ማዕቀብ እስካሁን ድረስ ጣለባት ማዕቀብ በሶስቱም ጊዜ ማለት ነው። እንግዲህ በአልሸባብን ታሰለጥናለች በሚለው ጉዳይ በመጨረሻ በሌለው ናሽናል ሰርቪስ በሀገር ውስጥ ታካሂዳለች በሚል እንደዚሁም ደግሞ በሰሜኑ ኢትዮጵያ ጦርነት ላይ ትግራይ ውስጥ ግፍ ፈጽማችኋል በሚል የተጣለ ሶስቱም ጠቀሎ ይነሳችኋል። ይሄ ብቻ መነሳት አይደለም፣ አስፈላጊው እርዳታና ብድር ታገኛላችሁ። ከዚህ በኋላ መገፋት የሚባል ነገር ይቀራል። እንደ ሌላ አገር ታቅፋችሁ አስፈላጊው ነገር ሁሉ ይደረጋል የሚል ነገር ነው ለኤርትራ የመጣውና ይሄ ለኤርትራ ጥቅሙ ስታይ ልክ ከጨለማ ቤት ውስጥ ወደ ብርሃን ቤት ወይ ደግሞ ልክ አንደርግራውንድ ስታሰረ ነበረው ሰው ወደ ነፃ መውጣት እንደማለት ነው ማለት። በሌላ አነጋገር ከመገለል ወደ ዕውቅና ኤርትራ ትመጣለች ማለት ነው። እንደዚሁም ዜጎቹ የኤርትራ ዜጎች ተስፋ ምድር ኤርትራ ማለት ለኤርትራ ዜጎች የተስፋ ምድር ትሆናለች። አሁን እንደሚታወቅ በሚገኘው አጋጣሚ ሁሉ ኤርትራዊ ከ8 ዓመቱ ጀምሮ በሚገርም ሁኔታ ነው፣ ይሄን ትክክለኛ መረጃ ነው የምነግራችሁ፣ የ8 ዓመት ህፃን ልጅ ኤርትራን ለቅቄ መውጣት አለብኝ ብሎ የተሳካለት ወጣል፣ ያልተሳካለት ደግሞ ድንበር ላይ ተይዞ ፍርድ የሌለው ለ10 ምናምን ዓመት ይታሰራል። ይሄን ማወራው 18 ዓመት 20 ዓመት ወጣት አይደለም፣ 8-10 ዓመት ህፃናቶች። ይሄ ማለት ኤርትራ ምንም አይነት ተስፋ የሌላት አገር ነው፣ ጨለማ ነው የሚለውን ነገር ዜጎቻቸው ይሄን ስለተረዱ ነው። ይሄ አሁን ግን የሚመጣው ማዕቀቡ መነሳቱና ከመገለል ወደ መታቀፍ ሲመጣ ይሄ ሁሉ ዘመን ይሄ ሁሉ ነገር የሚቀርበት እድል ይዞ ይመጣል የሚል ነገር ነው። ሌላኛው ከጎረቤት ሀገር በተለይ ደግሞ ከኢትዮጵያ ጋር ኢትዮጵያና ኤርትራ ጎረቤት ብቻ አይደለም፣ አንድ ህዝቦች ነን፣ አንድ ባህል፣ አንድ ሃይማኖት፣ በአብዛኛው አንድ ቋንቋ ሼር የምናረግ ማህበረሰብ ነው። አንድ አይነት ስለ ንቦና ያለ ማህበረሰብ ነው የህዝብ ማለት ነው። ከዚህ ጋር መልሶ በመልካም ፍቃድ ላይ ተመሰረተና በመከባበር ላይ ተመሰረተ ጥሩ ወንድማማችነት ጥሩ ጉርብትና ወዳለው ነገር የመመለስ እድል ይዞ ይመጣል ማለት ነው። እንግዲህ ይሄ እንዲሆን የሻዕቢያ ሰዎች ይፈልጋሉ ወይ? ለምን ብዙ ጊዜ እናነሳለን።
ጠፍቷቸው አይደለም። አሁን ከሐማሴን በላይ ኢትዮጵያዊ አለ ወይ ከተባለ ምጻት ነው በእውነቱ ማለት ነው። በምንም መንገድ ማለት ነው። እቺን አገርን ከጠላት ለመከላከል ስንት ዋጋ ሲከፍል የኖረ ህዝብ ነው። ኢቨን አበላሉ፣ አለባበሱ፣ ስለልቦናው፣ ሃይማኖቱ፣ አጨፋፈሩ ከሌላው ኢትዮጵያዊ በምንም አይነት ነገር የሚለይ የለም ማለት ነው። ግን የሻዕቢያ ኃይሎች ይሄንን ሆን ብሎ ያደረጉ በምንድነው? የኤርትራ ብሔርተኝነትን መገንባት የምንችለው በዚህ ላይ ነው ብሎ ነገር ምንድነው? ያ ኢትዮጵያን የማኮስመን ኤርትራን ከፍ የማድረግ ስራ ነው። ሁሉ ጊዜ ኢትዮጵያን የማታስመኝ የማትናፍቅ ቦታ ማድረግ ነበር። ይሄን አይዲዮሎጂያቸው ቀይሮ አሁን ቅድም ያልኩትን ፍጹም ወንድማማችነት ላይ ተመሰረተ ጉርብትና ጎረቤት አገር ለመሰረት ብቁ ይሆናሉ ወይ? ይሄንን ፍልስፍናቸውን ይለውጣሉ ወይ የሚል እንደተጠበቀ ይሁንና ነገር ግን አሁን የተቀመጠው ስምምነት እነዚህን ጥቅሞችን ለኤርትራ ይዞ ይመጣል። ጥቅም ብቻ ነው ወይስ ጉዳት አለው ወይ ብሎ ጉዳይ ነው እንግዲህ የሚያሳስበው። አንድ ሶስት ጉዳቶችን ላንሳላችሁ። የመጀመሪያው ምንድነው? ኢትዮጵያን ከቀይ ባህር የማራቅ ስትራቴጂ ለዘመናት አረብ አገራቶች ሲቋምጡ ሲሰሩለት ስውር ስራ ሰርቶ ለዚህም ፈጻሚ አድርጎ የኤሪትሪያ ወጣቶችን ጫካ እንዲገቡ አድርጎ ጫካ ውስጥ አግዞ ምን ብሎ መጨረሻ ላይ ኢትዮጵያን ከቀይ ባህር የመለየት ስትራቴጂ ፈጽሟል። ለዚህም ግንባር ቀደም ተባባሪያቸውና ፈጻሚያቸው ተጫወተው ሚናው ተጫወተው ሻዕቢያ መንግስት ነው። ይሄንን አረብ ሀገር ለዚህ ሁሉ ያደረጉትን ክዶ ኢትዮጵያ ወደ ቀይ ባህር እንድትመለስ ይፈቅዳሉ። ይሄን ከፈቀደ ከአረብ ሀገራት ጋር የሚኖረው ግንኙነት ምን ይሆናል የሚለው ጉዳይ ነው። እንግዲህ እንደሚታወቅ እነዚህ አረብ ሀገራት ግንባር ቀደሙ እንግዲህ ግብጽ ነች። በዋነኝነት የግብጽን ጥቅም ነው። አሁን የግብጽ ጥቅም በኋላ የምናነሳው ነገር አለ። ትራምፕ መብት ያለ ለዚህ ጉዳይ ለሚሉት ነገር ማለት ነው። ግብጽ ማስፈላጊ የሚገባት ነገር ከጎረሰች ችግር የለውም። ይሄ ለዘመናት የተሸረበው ሴራ ኢትዮጵያን ከቀይ ባህር የማራቁ ሴራ ይፈርሳል የሚል ነገር ግን ይሄን ሌሎች አረብ ሀገራቶች አክሰፕት ያደርጋሉ ወይ? ይሄንን ባህርን የአረብ ባህር የማድረጉን ሳይንስን የሚያስቀር ነገር ፍልስፍናን የሚያስቀረውን ነገር ይቀበላሉ ወይ? ኤርትራን ቢያረግስ ኤርትራን እንደ ካዲ አይወስዱትም ወይ? ሻዕቢያ እንደ ካዲ አይወስዱትም ወይ? ይሄ ነው አንዱ ቻሌንጅ ወይ ደግሞ አንዱ ጉዳት እንግዲህ ለሻዕቢያ መንግስት ወይ ደግሞ ለኤርትራ መንግስት ማለት ነው። ሁለተኛ ጉዳቱ ምንድነው? ኤርትራ ናሽናሊዝም የተመሰረተበት ምሰሶ ይፈርሳል። ይሄ ምሰሶ ምንድነው? ቅድም ብያለሁ። ኢትዮጵያ ጨቋኝ፣ ኢትዮጵያ ቀኝ ግዢያችን ነች። ይሄ እኛ መሬት ብሎ ያሰመሩ ደግሞ ነፃ የወጣ መሬት ነው ብሎ ነገር ነው የሚያስቀምጡት። ስለዚህ ይሄ ከዚህ መሬት ላይ ቀንሶ መስጠት ከዚህ በፊት ኢትዮጵያ የኛን ቀኝ ግዢ ነች የሚለውን ፍልስፍናቸውን ጥያቄ ውስጥ ይከትባቸዋል ማለት ነው። ይሄ ጥያቄ ውስጥ ከገባ ደግሞ ኤርትራ ብሔርተኝነት የተመሰረተበት ይናዳል ማለት ነው። ይሄ ስናድ ደግሞ ልክ ፌዴሬሽኑ የፈረሰ ጊዜ ሲንቀሳቀሱ የነበሩ ቡድኖች ዛሬም እኮ አሉ፣ ዩኒስቶች እኮ አሉ። እናት ሀገር ወይስ ሞት የሚሉት ዛሬም ሊነሱ ይችላሉ ከኤርትራ ውስጥ። ምን ጠቀመን? ከኢትዮጵያ ተለይተን ሄደን ምን አተረፍን የሚል ጥያቄ የሚያነሱት ለዚህ ነው ወይ አገር የመሰረት ነው? በዓለም ላይ ስደተኛ ለመሆን ነው ወይ? የጨለማ ምድር ለማድረግ ነው ወይ የሚል ጥያቄ የሚያነሱ ሰዎች አሉ። ስለዚህ ይሄ አሁን አሜሪካ ይዛ የምትመጣው ፍኖተ ካርታ የኤርትራን ብሔርተኝነት የተመሰረተበትን ምሰሶውን የሚንድ ስለሆነ የሻዕቢያ ኃይል አብሮ የመናድ ዕድል ይኖረዋል ማለት ነው። ለምን ሊኖር የሚችለው ኤርትራኖችን ከቅኝ ግዢ ነፃ አወጣው የሚለውን ትምህርት መናገር እስከቻለ ድረስ ብቻ ነው ሻዕቢያ የሚባል መንግስት መቀጠል የሚችለው። ይህንን ትንሽ ወለም ዘለም ሊያደርግ የሚችል ነገር ከመጣ ኤርትራ ላይ ተቀባይነት አይኖረውም። ተቀባይነት ከሌለው ደግሞ ዩኒየኒስቱ አገራዊ አንድነቱ ወንድማማችነቱ አብሮ መሆን ከእናት ሀገር ጋር መኖር የሚባሉ ሐሳብ ያላቸው ኤርትራኖች ብቅ ማለታቸው የማይቀር ጉዳይ ነው ማለት ነው።
ስለዚህ የሻቢያ ጣፋንታ አደጋ ውስጥ ይከቷል። ሻቢያን ህይወትን ሊያሳጥር የሚችል ይሆናል ማለት ነው የሮድ ማፕ ማለት። ሌላኛው ጉዳይ ምናልባት እንግዲህ በኋላ የኢትዮጵያ ጉዳይ ላይ አነሳለሁ። ይሄ ድርድር ፍኖተ ካርታ እንደሚለው ከሆነ ደቡባዊው ቀይ ባህር ወደ ኢትዮጵያ እንድጠቃለል፣ ወሌላ አነጋገር አሰብ ወደ ኢትዮጵያ እንድትጠቃለል ነው የሚለው ነገር በጊዜያዊነት በኋላ በሂደቱ ሌጋሊ በሆነ መንገድ ይገባል። ግን የድርድሩ ነጥብ ወይ ደግሞ የድርድሩ አስኳል እሱ ነው። ይሄ ከሆነ ልክ አሰብ ወደ ኢትዮጵያ ተጠቃለለች ቀን የሰሜኑ ወይ ደግሞ ደገኛው ኤርትራዊ ሁሉ ወደ ቆላ ወደ ባጼ ፍልሰት ይጀምራል። ሌላኛው የኤርትራ ክፍል ባዶ የመሆን እድል ይኖረዋል ማለት ነው። ይሄም ሌላ መናጋት ነው የሚያመጣበት። እነዚህን ሶስት ነጥቦችን ተቋቁሞ ይሄንን ሮድ ማፕ ወይ ደግሞ ፍኖተ ካርታ ተቀብሎ ከጨለማ ወደ ብርሃን ይወጣል ወይስ አልቀበልም ብሎ ከዚህ በፊት ከተገለለ በከፋ ሁኔታ ተገሎ የመኖር እድል ነው የሚኖረው የሚለው ነገር እንግዲህ ወደፊት የምናየው ነገር ይሆናል ማለት። ይሄ በኤርትራ በኩል ያለው ጉዳይ ነው። በኢትዮጵያ በኩል ምን ይዞላት ይመጣል? ምን መዓት ደግሞ ያመጣባታል? ይሄ ፍኖተ ካርታ ወይ ደግሞ ሮድ ማፕ የሚለውን ነገር እስቲ ደግሞ ላንሳ። በኢትዮጵያ በኩል አንድ 4 ጠቀሜታዎችን ይዞ ይመጣል። በዛው ልክ ደግሞ 2 አደገኛ ቅርቃሮችን ይዞላት ይመጣል። የመጀመሪያው ጠቀሜታ ምንድነው? የቀይ ባህርን ጥያቄ ያለ ምንም ደም ጠብታ ዘላቂ በሆነ ሁኔታ መልስ እንዲያገኝ ያደርገዋል። ምን ማለት ነው? ማለት እንግዲህ እኛ በተለያየ ጊዜ የመንግስት ባለስልጣናቶች፣ የወታደራዊ መሪዎች፣ አገር ወዳድ ኢትዮጵያኖች ይሄ አገራዊ አንድነትን ሞት ወይስ አገራዊ አንድነት የሚሉ ቡድኖች በደንብ አድርጎ አስምሮበት ተናግረዋል። ይሄ የመጨረሻው ሰዓት ነው። ከቀይ ባህር ተገለን የምንኖርበት ዘመን ማክተም አለበት። አሁን በማንኛውም ዋጋ ከሰጥቶ መቀበል ከድርድር እስከ ጉልበት ማንኛውን አማራጭ ተጠቅመን ወደ ቀይ ባህር መመለስ አለብን የሚል አቋም የተያዘበት ላይ ነው ያለነው። በዚህ ሰዓት ላይ ፍኖተ ካርታ የድርድር አካል አድርጎና በሰላማዊ መንገድ የሚቋጭበት ሁኔታ ካመጣ አንደኛ ወደ ቀይ ባህር መመለሳችን ብቻ ሳይሆን የተመለስነው ለአጭር ጊዜ ልክ ከዚህ በፊቱ ፌዴሬሽኑ በመፍረሱ ምናምን የሆነ ነገ ጦርነት ወልዶ ምናምን የሆነ ነገ የምትቀማማበት ነገር አይደለም። ዘላቂና ዓለም አቀፋዊ እውቅና ባለበት ሁኔታ ነው የሚሆነው ማለት። ሁለተኛ ያለ ምንም ደም ጠብታ ነው፣ ቁርሾን ባልጣለ ሁኔታ ማለት። ስለዚህ ይሄ ትልቅ ጥቅም ነው ማለት ነው። ሁለተኛ ከፍተኛ የኢኮኖሚ እድገት ይፈጥራል። እንደሚታወቀው ኢትዮጵያ ለወደብ ለጅቡቲ የምትከፍለው በአመት ውስጥ ስንት ዶላር እንደሆነ ይታወቃል። ይሄ ዶላር ምን ያህል መነቃቃት ኢኮኖሚው ላይ መጥቶ ሲጨመር ምን ያህል መነቃቃት እንደሚፈጥር ማሰብ ነው። ያን ሁሉ ግብር ወጪ ከፍለን የቀረጥ ከፍለን የወደብ ከፍለን በመምጣታችን ደግሞ እቃዎች ላይ ዋጋ የሚጨምረውን ነገር ሰዎች የመግዛት አቅም የፈተነው ነገር እሱ ነው አንዱ። ይሄ ሁሉ ይቀንሳል። ስለዚህ ተያያዥ የሆነ ከፍተኛ የኢኮኖሚ መነቃቃት ሊፈጥር ይችላል ማለት ነው። ሶስተኛውና which is very important የብሔር ግንባታ ላይ ከፍተኛ ሚና ይኖረዋል። ምንድነው? አገራዊ አንድነቱን ኮንሶሊዴት ያደርጋል፣ ያጠናክረዋል፣ የተገንጣይነት መንፈስን ይቀንሷል። ለምን? ትልቅ ወደብ የሚያክል ወደብ ያላት ሀገር ስትሆን ከዚህ መዋቅር እወጣለሁ ይሄዳሉ የራስን ሀገር ይመሰርታሉ የሚለው የእውር ብሔርተኞች ወሬ ጩኸት እየቀነሰ እየሟሟ እንደ ጨው እየሟሟ የሚሄድበት እድል ይፈጥራል ማለት ነው። ስለዚህ ትልቅዬ ፋይዳ ነው ያለው። በደንብ አድርጎ የሚያጣብቀን፣ በደንብ አድርጎ አንድ የሚያረገን፣ ከሰሜኑን ከደቡቡ፣ ደቡቡን ከምስራቁን ከምዕራቡ የሚያጣብቅ ደንበኛ ሙጫ ሆኖ ያገለግላል ማለት ነው። ስለዚህ ብሔር ግንባታችን ላይ ከፍተኛ ሚና ይኖረዋል ማለት ነው። ሌላና which is very important ነገር ሌላኛው ጠቃሚ ነገር ምንድነው? ሻቢያ ኢትዮጵያ ላይ የሚያካሂደውን ፖሊሲ ስለሚቀየር ፍጹም ወደ ወንድማማችነት ስለሚለወጥ
ሁሉ ጊዜ 10ም 5ም ያኮረፈም ለማኮረፍ ያሰበም እየሰበሰበ ክላሽ የሚያስታጥቀውን ነገር ወይ ደግሞ አገር ውስጥ ራሱን ያደራጀውን ተችሎክልኮ ያገኘ ትጥቅም ስንቅም የሚያቀብለውን ነገር ያቆማል ማለት ነው። አንዳቸው በአንዳቸው ላይ የሚያረጉትን ጦርን ወይ ደግሞ ኃይል የማደራጀት ነገር ታሪክ የሆነ ስለሚሄድ የተገንጣይነት መንፈስ ወይ ደግሞ ሻዕቢያ ወለድ የሆኑት ኃይሎችም የመንመን ሁኔታ ይፈጠራል። በሌላ አነጋገር ህወሓታውን ሊፈጥር የሚችለው ትርምስ ራሱ ጥያቄ ውስጥ የሚገባበት እድሉ ሰፊ ይሆናል። ሁለት ረጃጅም እጆች ስለሚቆረጡ በአንድ በኩል ግብጽ ኢትዮጵያን ለማተራመስ ሱዳንን ተጠቅማ ህወሓትን የምታግዘው ነገር ይቆማል። በሌላ በኩል ደግሞ የሻዕቢያ አለውልሽ የሚለው ለህወሓት አለውልሽ የሚለው ነገር ያከትማል። ይሄ ከሆነ ህወሓትን ፊት ለፊት እያየን ስጋው ከራው ላይ ፈርሶ ወደ አጽምነት ሲለወጥ ቁመን የምናይበት እድሉ ሰፊ ይሆናል ማለት ነው። ይሄ ጥቅሙ ነው። ጉዳቱ ምንድነው የሚለው ነገር ሁለት መሰረታዊ አደገኛ ቅርቃር የሆነ ጉዳት አለው። የመጀመሪያው ምንድነው? የህዳሴ ግድብን ነፃነቱን ይነጥቀዋል። ህዳሴ ግድብ በኢትዮጵያኖች ሀብት የተሰራ ግድብ ነው። ማንም ብድርም እርዳታም አልሰጠንም። በዚህ ደረጃ የተገነባ ነፃ ግድብና በአፍሪካ ግንባር ቀደም የሆነ ግድብ የኃይል ማመንጫ ግድብን መልሰን የድርድር አካል ካደረግነው ይህን የሚያክለው ነፃ የሆነ ልክ ከአድዋ ያልተናነሰ ነፃነታችንን ያጎናጸፈንን ነገርን ወስደን ነፃነቱን የምንገፍበት እድል ይፈጠራል ማለት ነው። ይሄ አደገኛ ነገር ነው የሚሆነው። ምንድነው? በሌላ አነጋገር በኋላ የግብጽ ጉዳይ ሳነሳ በዚህ ሮድ ማፕ ጭምጭምታ ላይ የተቀመጠ ነገር ምንድነው? ኢትዮጵያ አስገዳጅ በግብጽ ኮንዲሽን የህዳሴ ግድቡን በተመለከተ መፈረም አለባት የሚል ነገር አለ። ይሄ ማለት ምንድነው? ልክ ከዚህ በፊት የነበረው ድርቅ ሲሆን ውሃ ለቃለሁ ከዚህ በኋላ ምንም ግድብ መስራት አልችልም ምናምን የሚሉ አስጨናቂ የሆኑ ነገሮችን ይደረጋል። ሌላኛው ግድቡን በጋራ የምናስተዳደር የሚሉት ማኔጅመንት የሚሉት ነገር ይመጣል ማለት ነው። ስለዚህ ነፃ የሆነውን ግድባችንን ወደ ባርነት እናስገባዋለን ማለት ይሄ ነው አደገኛው ነጥብ ማለት። ሁለተኛ ሌላ መከራከሪያ የሚመጣው የራሳችን በህግም በታሪክም በሞራልም የራሳችን የሆነውን አሰብን ማሳዣ አርገን ለምን እንደራደራለን የሚልም ሌላ ጥያቄ ሆኖ ይፈጠራል ማለት ነው። መጀመሪያ ላይ አስቀምጫለሁ። አሁን ባለው መንግስት ግንዛቤ፣ አሁን ባሉት ሀገር ወዳድ ሰዎች ግንዛቤ ይሄ ጉዳይ ማቆም አለበት፣ መታረም አለበት። ያለ አግባብ ነው የተደረገው ነገሩ። ስለዚህ ከሰጡን በፍቃድ ይስጡን፣ ካልሰጡን በድርድር እንቀበል፣ ካልሆነ በጉልበት አናፍጠን እንቀበላለን የሚል አቋም ነው ያተያዘው። ይሄንን በዚህ ያዝነውን አቋም መልሰን ህዳሴ ግድብን የሚያክል ነገርን አስበልተን ነፃነቱን አስገፍፈን ባለቤትነቱን ጥያቄ ውስጥ ከተን ልናረጎ ለምን እናረጋለን የሚል ጥያቄ ያነሳል። የራሳችን ነው የማንም አይደለም። የአሰብ ጉዳይ ሌላ ቦታ ያለው ባህር በር ቢሆን ምናልባት የኛ ያልሆነ ነገር ስለሆነ እንደራደርበት የሚል ጥያቄ ሊነሳ ይችላል። አሰብ ግን በሴራ የተቀማን ነገር ስለሆነ ለዚህ ሲባል የናል ሳክሪፊኬሽን መከፈል የለበትም የሚል ሌላ አደገኛ ቅርቃር ነው ማለት ነው። ይሄ ኢትዮጵያን በተመለከተ ሊመጣ የሚችለው ጥቅምና አደጋ ነው። ግብጽ እንግዲህ ትራምፕ እንደሚታወቅ ያው የግብጽን ብሔራዊ ጥቅም ነው ከአሜሪካ ቀጥሎ ለማስቀጠል እሳቸው የሚታትሩት። በግብጽ በተመለከተ ግብጽ ላይ የሚያርፍ ልምጭ እስከዚህም እዚህ ግባ የሚባል ነገር የለም። ምናልባት ከዚህ ድርድር ጋር ተያይዞ የጋዛ ተፈናቃይ ሊመጣባት ይችላል። እሷም ዝም ብላ አይመስለኝም ይሄ ነገር ሁሉ የሚመቻችላት። ነገር ግን የግብጽን ጥቅም ነው ለማስከበር ግንባር ቀደም ከኢትዮጵያም ከኤርትራም እንትን የሚያደርጉት። በግብጽን በተመለከተ በቀጥታም ሆነ በተዘዋዋሪ የአባይ ወንዝ ላይ የነበራትን በላይነትን ሊያስከብርላት የሚችል ጥቅም ነው ይዞላት የሚመጣ ነገር ማለት ነው። ጉዳት ሊሆን የሚችለው ምናልባት የጋዛ ተፈናቃይን ተቀበይ የሚል ነገር ነው። እሱም እርግጥ ነው አስጨናቂ ነው ለሷ። ነገር ግን የምታገኘው ጥቅም ከጉዳቱ የሚያመዝንባት ይሆናል ማለት ይሄ ነው። እንግዲህ ጠቅለል ባለ ሁኔታ አሜሪካ ግብጽ፣ ኢትዮጵያና ኤሪትሪያን ችግራቸውን ሊፈታበት ይችላል ብላ ያመጣችው የፍኖተ ካርታ። ይህ ፍኖተ ካርታ እንግዲህ ተግባራዊ ይሆናል
ወይስ የፍኖተ ካርታ ቀርቶ ሁሉም ፍላጎቱን በጉልበት ለማስፈጸም በሚሄድበት ሁኔታ ቀጠናው የደም መሬት ይሆናል የሚለው ጉዳይ ላይ እናንተ የታያችሁትን ነገር ሐሳብ አስተያየታችሁን ስጡ። እንግዲህ ወደ ሁለተኛው አጀንዳ ሲሄድ አዲስ ፍንጭ የወጣው ነገር ምንድነው? ዶክተር ደብረጽዮን ጀነራል ታደሰን ከፈነቀሉት በኋላ መቀሌ ላይ እምነት በማጣታቸው ለጊዜያዊነት መቀመጫውን የክልሉ መቀመጫ ወደ አክሱም ለማዛወር እየሰሩ መሆናቸውን ከትግራይ የሚወጡ መረጃዎች እያመላከቱ ነው ያሉት። ለምንድነው መቀሌን ከመቀሌ ወደ አክሱም ወሰደው ሰለጉት የሚለው ነገር ላይ የተወሰነ ነጥቦችን ላንሳ። አንደኛው ይሄ ደቡባዊ ትግራይ የሚባል አካባቢ ብዙ እምነት የለውና ህወሓት ላይም እስካሁን ከአቶ ጌታቸው ጋራ መቃቃር ጀምሮ እስከ አሁንም እስከተደረገበት ያለው ጉዳይ ጋር ተያይዞ ለህወሓት ድጋፍ የማይሰጥ ተቃውሞ እያሳየ ነው። ፍጹም ታማኝ አይደለም በሚል ጉዳይ ነገሮችን ሁሉ የኛ ደጋፊዎች የኛ ቤተሰቦች ወዳሉበት ወደ አክሱም እናዛውር የሚል የውስጥ ሴራ መጀመሩ ነው። ለዚህም የተለያዩ መቀሌ ያሉትን አስፈላጊ ነገሮችን ወደ አክሱም እያሸሹ መሆናቸውን እዛው የመቀሌ አካባቢ ያሉት እንግዲህ የመረጃ ምንጮች እያወጡ ነው ያሉት። ምናልባት በዘላቂነት ይሁን በጊዜያዊነት የሚል ነገር ብዙም አከራካሪ የሆነ ነው። ይሄ ጉዳይ ግን በሰራዊቱ መካከልም ሌላ አለመተማመን መፍጠሩን እንደ አንድ መረጃ ሆኖ ወጥቷል። በአብዛኛው የሰራዊቱ አመራሮች ይህን ነገር የሚደግፉ ቢሆንም ከታች ያሉት ከተራ አባል ጀምሮ እስከ ማዕከለኛ አመራሮች ግን ይሄ ጉዳይ ትክክል አይደለም፣ እኛ ሁሉ ቦታ ትግራይ በሙሉ ላይ ነው መታመን ያለብን እንጂ አንድ አካባቢ ብቻ የራሳችን ወገን የራሳችን ደጀን አድርገን ማየት የለብንም የሚል መከራከሪያዎች እየተነሱ ነው። እንግዲህ መጨረሻው የሚታይ ይሆናል። ነገር ግን አሁን ወደ አክሱም ነገሮችን መቀመጫውን እንደዚሁም ደግሞ የፖለቲካውን ሴንተር ወደ አክሱም እየወሰዱ መሆኑ ታውቋል። ሌላኛው መረጃ እንግዲህ ወታደራዊ አመራርን ማከል ወታደራዊ አመራርና እንደ ዶክተር ደብረጽዮን ማከል የተፈጠረ ቁርሾም እየሰፋ እየሄደ ነው ያለው። አንታዘዝም፣ ከዚህ በኋላ ጀነራል ታደሰ መደመጥ አለባቸው የሚል ድምጾች ከወታደራዊ አመራሮች አካባቢ እየተሰማ ነው ያለው። እሳቸውንም ያቀፈ ይሁን ይሄ ለውጥ የሚል ነገርም እየመጣ ነው ያለው። በሌላ በኩል ሻዕቢያ አመራሮች ከዚህ በፊት እንግዲህ ስንገልጽ እንደነበረው እስከ ራያ ቆቦ ራያ እየመጡ የጦር ንድፍና የሰራዊት አሰላለፍን ሁኔታዎችን ሲያመቻቹ እንደነበሩ አሁን ግን ከአሜሪካ አካባቢ የማዕቀብ እናነሳለንና አንዳንድ ነገሮች ይደረጋል የሚል ነገር መምጣቱ ጋር ተያይዞ ትንሽ ከሻዕቢያ አካባቢ ለህወሓት ያለው ነገር ለዘብ እያለ ነው የሚልም ምንጮች እየገለጹ ነው የሚገኙት ማለት ነው። ሌላኛው የህወሓትን በተመለከተ በወልቃይት ላይ ዘመቻ ለመክፈት እንግዲህ ዝግጅት በጨረሳቸው ይታወቃል። ይሄ ዘመቻም በሶስት አቅጣጫ ይሆናል የሚል ነበረ። አንደኛው ቀጥታ በማይጸበሬ በኩል ሲሆን ሌላኛው ከኤርትራ በኩል ሆኖ በተከዜ ላይ ተደርጎ በኦማጀር በኩል ነው ብሎ ሌላኛው ደግሞ ከሱዳን በሸረሪና በኩል ነው የሚባለው። በጀነራል ሙዘይን የሚመራው አርሚ ሰባ እንግዲህ ለአልቡራን ግዳጅ ወደ ብሉ ናይል ሄደዋል። ኮርዶፋ አካባቢ እዛ ከፈጥኖ ደራሹ ጋር ሊዋጋ ሄደዋል። ስለዚህ የታሰበው እቅድ ይታጠፋል የሚል መረጃዎች እየወጡ ነው። ጉዳዩን ቀጥለን የምናየው ይሆናል። ወደፊት እንግዲህ ምናልባት ህወሓት ጦሩ ወደ ላይ መልሶ ጦርነቱን ለመክፈት እድሉ ይኖራል ወይስ ጦሩ እዛው ተይዞ በተራዘመ ጦርነት ውስጥ ገብቶ እዛው ቤኒሻንጉል ክልል አካባቢ ይቀራል የሚለውን ነገር ወደፊት የሚታይ ይሆናል። ከዚሁ ጋር ተያይዞ እንግዲህ ሌላኛው መረጃ ሱዳን ውስጥ ቤኒሻንጉል ክልል ውስጥ ያለው የሱዳኑ ጦርነት ወደ ቤኒሻንጉል ክልል ህዳሴ ግድብ ወዳለበት አካባቢ የመስፋፋት እድልን የተፈጠረ መምጣቱን ተከትሎ ህወሓት በዚህ ውስጥ የራሱን ስራ ለመስራት አዲስ ከዚህ በፊት የነባር ታጋይ ሆኖ በነበረው 27 ዓመት ወርቅም ኢንቨስተርም ሆኖ ቤኒሻንጉል ክልልን ሲዘርፉ የነበሩት የህወሓት ሰዎች አሁን አዲስ ፕሮጀክት መጀመራቸው ምንጮች ደርሰዋል። ይሄ ፕሮጀክት ምንድን ነው? የጉሙዝ የተለያዩ በርታ ብሔረሰብ የሆኑ ሰዎችን እዛ ክልል ውስጥ የሚኖሩ ሰዎችን እንትን እያደረጉ የቀድሞ የሰራዊት አባላቶችን እያነቃነቁ
ወደ አመጽ እንዲገቡ ትላንትና ብቻ መከላከያ አጅቦ እየሄደ በባስ ላይ በተከፈተው ጥቃት በርካታ ሰዎች እንግዲህ ከአሶሳ ተነስቶ ወደ መተከል የተጓዙ ባሉበት ሰዓት ንጹሃኖች እንግዲህ ብዙ ጉዳት መድረሱን ይታወቃል። ይህን ሁሉ እያቀነባበረ ያለው የቀድሞ የህወሓት አባላቶች በኢንቨስተርነት ስም ቤንሻንጉል ክልል ውስጥ ያሉት እነዚህ ሰዎች ደግሞ የቀድሞ የአጋዚ ሰራዊትን የሆኑትን የቤንሻንጉል ክልል ተወላጅ ልጆችን እያነሳሱ ለአብነት ያክል የሆራ ሚሊሻ ኃላፊ የነበረውን እስማኤል አደም የሚባል የቀድሞ አጋዚ ሰራዊት አባል የነበረው እንዳለ የራሱን ሚሊሻ አባላቶችን ይዞ ጫካ እንዲገባ መደረጉ እንደዚሁም ሸርቆሌ ግልገል አካባቢ ሸርቆሌ የሚባል ግልገል አካባቢ ላይ ውጊያዎችን መክፈቱና ጥቃቶች መፈጸማቸውን እዛ አካባቢም እንደዚሁ የጸጥታ ኃይሉ ያሉት ሚሊሻዎችን ይዞ ወደ ጫካ መግባቱን በአጠቃላይ ስታይ ምንድነው ቤንሻንጉል ክልልን ከውስጥና ከውጭ ሱዳኖች በጠረፉ አካባቢ የፈጥኖ ደራሹና አልቡራን ከፍተኛ ጦርነት እያደረጉ ነው። የህወሓት ደግሞ እቅድ ከውስጥ ያለውን አመጾችን በማደራጀት ከአልቡራን እርዳታ እየወሰደ ቤንሻንጉል ክልልን የደም መሬት የማድረግ ፕሮጀክት ይዞ እየተንቀሳቀሰ መሆኑን እንግዲህ ምንጮቻችን ገልጾልናል። መንግስት ይህን ነገር እንዴት ሊቆጣጠር ይችላል? እስካሁን ድረስ እያደረገ ያለውን ነገር ሳይረዳ በመቅረት ነው ወይስ ለምንድን ነው በቸልተኝነት እያየ ያለው ምንም ጥያቄ እየተነሳ ነው ያለው። እንግዲህ የሚሊሻ አመራሮች የወረዳ ሚሊሻ ኃላፊዎች ታጋዮች ሚሊሻዎቻቸውን ይዞ እስከ አመጽ እስከሚሄዱ ድረስ ምንድነው የክልሉ ኢንተለጀንስ እየሰራ ያለው? ምንድነው የመከላከያ ኢንተለጀንስ እየሰራ ያለው እዛ አካባቢ የሚለው ጉዳይ በዚህ ደረጃ ደግሞ በኢንቨስተር ስም እዛ አካባቢ ያሉ የቀድሞ ታጋዮች ይሄን ሁሉ ነገር ሲያቀረባብሩ ምንድነው የተደረገ ያለው ጥያቄ እንግዲህ ሁሉም ጋር ጥያቄ የሆነ ነው ያለው። መንግስት ይሄን ጉዳይ አይቶ በጊዜ እልባት እንዲሰጥ እየጠየቅን ምናልባት የዛሬውን ልዩ የዕለታዊ ዝግጅቴን በዚሁ ላይ አጠቃላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ